እኔ መጠይቅ እዚህ ጋር ካልከው አንጻር እየፈለግኩት ስለሆነ ነው። አንድ ጥያቄ ምን መሰለ፣ ከመጽሐፍ ቅዱስ ብቻ የምትሉት ከሆነ ሌላው መጨመሩ ለምን አስፈለገ? እስቲ አብራራለሁ። አሁን ስንወያይ ስንነጋገር አልከኝ መጽሐፍ ቅዱስን በተመረኮዘ ነው፣ መጽሐፍ ቅዱስን ባማከለ ነው አልከኝ። መጽሐፍ ቅዱስ እንደሚያድን ወንጌል እንደሆነ ከታወቀ ጨማምሮ መወዛገቡ ለምን ምን አመጣው? እስቲ ዮኒ አንድ ግልጽ ነገር ላስረዳለን። እኛ ኦርቶዶክሳውያን በደንብ አድርገህ ስማኝ። እኛ ኦርቶዶክሳውያን እኔ ከምንፍቅና ዓለም ወደ ኦርቶዶክስ እንድመጣ ዋነኛ ምክንያት የሆነኝ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያኒቷ ራስ ክርስቶስ ኢየሱስ ነው። ከክርስቶስ ኢየሱስ ውጪ መላእክት ራስ አይደለም፣ ድንግል ማርያም ራስ አይደለችም። የቤተክርስቲያን ራስ ኢየሱስ ክርስቶስ ነው። ካን ብሊቭ ኢት። ከዛስ ይሄ ራስ የሆነው ኢየሱስ ክርስቶስ ለቤተክርስቲያኒቷ ምንድን ነው? ዶግማ ነው፣ ሃይማኖቷ ነው፣ ዶክትሪኗ ነው። ሌላ ሰው አታስገቡ። ቀይ ዶክትሪኗ ነው፣ ሃይማኖቷ ነው። ገባችሁ? ዶክትሪኗ ነው፣ ሃይማኖቷ ነው። ኦኬ። ይሄ የቤተክርስቲያኒቷ ዶክትሪን ምን ላይ ነው ፎከስ ያደረገው? ኢየሱስ ክርስቶስ ላይ ነው ፎከስ ያደረገው። መላእክት ላይ ፎከስ አላደረገም። ድንግል ማርያም ላይ ፎከስ አላደረገም። አይታ ምንድነው ዶግማው? አምስቱ አማደ ሚስጥራት ናቸው። እነዚህ አምስቱ አማደ ሚስጥራት የቤተክርስቲያን ፒላር የሆነ ነገሯ ነው። ፒላር እኔ የምነግርህ ማለት ነው። እኔ ከምንፍቅናው ዓለም ወደዚህ እንድመጣ ያደረገኝ ነው መመሰክርልህ። ኦኬ ምን ለምሳሌ ሚስጥረ ስላሴ ላይ ማን አለ? ሚስጥረ ስላሴ ላይ ኢየሱስ ክርስቶስ በፍጹም ሰውነቱ በፍጹም መለኮትነቱ ምን ሆኖ ወልድ ሆኖ እናገኘዋለን። ምን ላይ? ሚስጥረ ስላሴ ላይ። ኦኬ ሚስጥረ ስጋዊ ላይ ተመልከት። ሁለተኛ ሚስጥረ ስጋዊ ላይ ምንድነው የሚያስተምረው? ሚስጥረ ስጋዊ ላይ ሚስጥረ ስጋዊ ላይ የሚያስተምረው ከኢየሱስ ሰው በኢየሱስ ክርስቶስ የዘላለም ሕይወት እንደሚያገኝ ሰው በኢየሱስ የኔ አባት አምስቱ ሰውን እዚህ ጋር ልመልስላ። የኔ አባት አጠራ አድርጌ የምመልሰው ታዲያ ሲዘመር የሚውለው ለማን ነው? ከ1 እስከ 30 ቀናቶች የምሰጠው ለማን ነው? ለጌታ ነው ወይስ ለሌሎች? አንድ ላይ አድርገህ እየመለስክልኝ ጥያቄዎችን ጠንከር ላደርገው ስለምችል ተዘጋጅ። አጠንክር፣ የፈለገውን ጥያቄ አጠንክረውና ዛሬ ግን እውነት የሆነውን ክብር ምስጋና ለእናትና ለልጁ ይገባል የምትለውን ያንን ነገር እንደገና እንድትል አስደርጋለሁ። የምር እምን ብቻ ስማኝ። አሁን በቤተክርስቲያን አዳምጠኝ፣ አንተ ብቻ አዳምጠኝ። ይኸውልህ አምስቱ አማደ ሚስጥራት ይቅርጥሩ በኋላ መልሰን አንተ ኢየሱስን ነው የምትወደው አይደለ? ስለ ኢየሱስ እንዲነገር ነው የምፈልገው። እኔና እሱ ለምናወራው ሚውት ባታደርጉ ደስ ይለኛል። አዎ በቃ ሚውት አታርጉት ፕሊዝ። እናውራ እናውራና ችግር እንጂ እኔና ደምዬ ተግባብተናል። በደንብ የተግባባን ሰዎች ነን። መጀመሪያ ይኸኛውን ልጨርስልና ዶግማ ብዬ ካልኩ በኋላ ዶግማ ብዬ ካልኩ በኋላ ምንም ነገር ሳይቀየጥበት ምንም ነገር ሳይቀላቀልበት ሌላ አዳኝ አለ ሳይባልበት ብቻውን አዳኝ የሆነ በቤተክርስቲያን የነፍሳችን ብቸኛ አዳኝ ኢየሱስ ክርስቶስ ነው። ሰው በኢየሱስ ክርስቶስ ነው የሚድነው። በቃ ሰው በኢየሱስ ክርስቶስ ነው የሚድነው። አዲስ የሚሆንባቸው ሰዎች ቤተክርስቲያን ይህንን አታስተምርም ይላሉ። በጣም የሚገርመው ይሁንዬ፣ በጣም የሚገርመው ኢትዮጵያ ውስጥ ስለ ኢየሱስ ክርስቶስ ካላንደር ያዘጋጅ ብቸኛ ሃይማኖት ኦርቶዶክስ ተዋሕዶ ናት። ብቸኛ ሃይማኖት ስለ ኢየሱስ ክርስቶስ ካላንደር ያዘጋጅ ብቸኛ፣ ሌላ ማንም የለም። የምነግርህ ማለት ነው ብቸኛ። በምኑ? በውልደቱ፣ በምኑ? በጥምቀቱ፣ በምኑ? በመሰቀሉ፣ በምኑ? በትንሣኤ ሙታን በማድረጉ ገባ። ይህንን ለኢትዮጵያውያን ወንጌልን ካላንደር አዘግታ የምታስተምረው ኦርቶዶክስ ናት። ኦኬ ተግባርና ባህል እየለየና ማብራት ችግር የለውም። አዳምጥኛ። ዋናው አስተምሮ ሁሉን የምታወራው አንተ ስለሆንክ እሺ ዝም ብዬ ላዳምጥ። ቀጥሎ አንተ ታወራለህ። ተግባርና እንዳልኩ በተግባርና አውራ ተግባርንና እንትኑ የማን ስም ሲጠራ ነው ሰው ደስተኛ?
የማን ስም ሲጠራ ነው? እውነት ስንነጋገር አንተ እንኳን መማል የጀመርከው እኮ ማርያምን እያልክ ነው። አማማል ውላ ነው የተቀየረው እኮ ከክርስቶስ ልጅነት ወጥተህ ማርያም ማለት ውላ ነው የጀመርከው። ከአምላክህ እንኳን ፈቀቄ ማለት ነገር ኢቭን አንተ ቤተ ክርስቲያን ሄደ ስትናገር ወደ ማርያም ወደ ልጇ አመጣችኝ ብለህ ያልከው ንግግር ነው ያለው። ወደ ክርስቶስ ቤት መጣው አላልክም። ራሱ ክርስቶስ ቅድም ያልከኝ ምንድን ነው? በክርስቶስ አልከኝ። ራስ የክርስቶስ ኦርቶዶክስ የተመሰረተችው በክርስቶስ ደም ነው ካልከኝ በኋላ እዛ ላይ መድረክ ላይ ሲያወጡ ማርያም ወደ ልጇ አመጣችኛል የክርስቶስ ቤት ገባው እንኳን ብላ ተናገር። ሳይረዝም ትቀጥላለህ። ይሄን ከመለስ በኋላ ትቀጥላለህ። ምንድን ነው እኔ የልጅነት የክርስትና ስሜን ሀብተ ወልድ ተብሎ የተሰጠኝ በዚሁ ቤተክርስቲያን ውስጥ ነው። በ40 ቀኔ ነው ክርስትና ስሜን ያገኘሁት እዚሁ ተወልጄ ማለት ኦርቶዶክስ ተዋሕዶ ቤተክርስቲያን ተወልጄ። ኦኬ ታራ መድረክ ላይ ወጥተህ ለምንድነው ኢየሱስ ክርስቶስ መለሰኝ ያላልከው? ለምንድነው ድንግል ማርያም መለሰችኝ ብለህ የምትለው? እኔና ዮኒ ብቻ እናወራሽ። እኔና ዮኒ ነው የምናወራው። እሺ አንዴ ሌላ ሰው እንዳይገባ እኔ ቤትም አስገብቼው እኔና ደሜን ብቻ ነው የምናወራው ሲለኝ አድርጌያለሁ። አታስገባ ብዬው አላስገባም። ታስታውሳለህ? ለዛ ነው ሮጠው ሊመጡ ነበር አይደል? ችግር የለውም። አሁን እኔም ሌሎች ወንጌላውያን አመጣለሁ። እንደዛ ከሆነ ደስ ይለኛል። ምንድነው መሰለ እኔ ድንግል ማርያምን እዚህ ጋር ያስገባኋት የድንግል ማርያም ጸሎት በእግዚአብሔር ዘንድ ተሰሚነት አለው። ያ ተሰሚነት እንዳለው ደግሞ ምስክሩ እኔ ነኝ። ለምን የኔ ልብ የተዘጋ ልብ ነበረ። መጽሐፍ ቅዱስ ላይ ጥቀስልኛ ማባበ መጽሐፍ ቅዱስ ላይ ልጥቀስልን። እንደዚህ ይላል። እዚህ አንደኛ ጢሞቴዎስ ያለው ቃል ላይ ላንብብልህ። የማርያምን ማርያም ጸሎቷ ያደርሳል ያልከኝ ታነብልኛል ያልከኝ እሱ ነው አይደል? ማርያም የማርያም ጸሎት አደረሰኝ ነው የምትለው። እንግዲህ ታነብልኛል። ስሙልኝ። እንደዚህ ይላል አንደኛ ጢሞቴዎስ ምዕራፍ 2 ላይ በደንብ አድርገህ ስማኝ። ምዕራፍ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ ፊት እመክራለሁ። ምን እንዲደረጉ? ወደ ማን? ወደ እግዚአብሔር። በቃ አድርጉ ነው እያለ ያለው። እንዲደረጉ እመክራለሁ። ለምንድን ነው እንደዚህ የሚመክረው? ምን ስላለ ነው? እንደዚህ ስላለ ነው። ሰዎች ሁሉ በደንብ ስማኝ። ሰዎች ሁሉ ሊድኑና ምን አላሉ ማለት ነው? አልዳኑ ማለት ነው። ሰዎቹ እንዲድኑ ምን መደረግ አለበት? ጸሎትና ልመና መደረግ አለበት። ኦኬ እንዲድኑ እውነቱን ወደ ማወቅ ሊደርሱ በሚወደው በእግዚአብሔር ፊት በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ይሄኛው ቃል በክርስቶስ ኢየሱስ ላሉ ኒው ክሬሽን ለሆኑ አዲስ ፍጥረት ለሆኑ ለእነርሱ የተነገረ ነው። እነዚህ ደግሞ የተወለዱት ከስጋና ከደም አይደለም። የተወለዱት ከምንድን ነው? ከእግዚአብሔር መንፈስ ነው የተወለዱት። የእግዚአብሔር ልጆች ናቸው። ሶዛት ይሄኛውን ደግሞ እኔ የድንግል ማርያም ጸሎት እንደተሰማ ፕሩፍ ያደርጉበት ነው ይሄ ጥቅስ። ለምን ድንግል ማርያም ስለጠፉ ልጆች ትጸልያለች በሰማይ። እንዴ በሰማይ ጸሎት አለ እንዴ? ዝማሬ ብቻ እንደ ያለው ልትለኝ ትችላለህ። በሰማይ ጸሎት ብቻ አይደለም ያለው፣ ጥያቄ አለ፣ አምልኮ አለ፣ ወርሺፕ ማለት ነው። እግዚአብሔርን ያመልኩታል። በሰማይ ጥያቄ አለ። አሁን ሕያዋን የሆኑ ቢሞቱ ሙት መንፈስ አይደለም የሚይዙት፣ ሕያው የሆነ መንፈስ ነው የሚይዙት። እዛ በሰማይ ሕያው የሆነ መንፈስ ያላቸው ሰዎች እግዚአብሔርን ይጠይቁታል፣ ይጸልያሉ፣ ከእግዚአብሔር ጋር ፌሎሺፕ ያደርጋሉ። በምን? በወርሺፕ ሊሆን ይችላል። ተረድተኛል። በተለያየ ነገር ሊሆን ይችላል። ድንግል ማርያም ደግሞ እዛ የሚል ነገር ያለውን ታስረዳኛል። አሁን መጀመሪያ እዚህ ያለው ሲናገር ጢሞቴዎስ ላይ ተናገረው ምድር ላይ ያለ ነው አደለ? ሰማይ ላይ ሆነው አደለ?
ለዛ ቅድም ምን አልኩ? መንፈሳቸው የዳነ ሰዎች አልኩ። እነዚህ መንፈሳቸው የዳነ ሰዎች አንተ ያልከኝ ሳይሆን መጽሐፉ የሚለውን ነው የምከተለው። አሁን እዚህ ጋር መጽሐፉ የሚለው ማለት መጽሐፉ የሚለው መጽሐፉ የሚለው ምን አለ? በሰማይ ላሉት ይላል እንዴ? በምድር ላሉት ይላል እንዴ? ለየ የሰው ልጅ እኔ ለአንተ እኔ ለአንተ አንተ ለእኔ መጸለይ እንችላለን። አንተን እንዲያድነ እኔን እንዲያድነኝ መጸለይ እንችላለን። አብሶሉት ይሄ ጸሎት እኔ ለዓለም እዚህ ሆኜ መጸለይ ይችላለሁ። ገባኝ። ይሄ ጸሎት ከሞትኩ በኋላ ይቆማል? ከሞትኩ በኋላማ ምን ይላል መጽሐፍ ቅዱስ ላይ? ምን ብሎ ይናገራል? ዕብራውያን ከሞትኩ በኋላ እንደዚህ እንደማትጸልይ መጽሐፍ ቅዱስ ይነግራል። ወደ ፍርድ እንደምንሄድ ከሞትኩ በኋላ ምን እንደሚሆን ልንገርህ። በጣም ተባረክልኝ። አንዴ እኔም ደግሞ ዕብራውያን 9:27 አውጣውና ራስ አንብበው ከፈለግ እኔም አነብልሃለሁ። እሱን አነብልሃለሁ። አንተ ግን አንድ አጭር አልከኛ፣ ጠየከኝ፣ እኔ መልሱን ልስጥ። ዕብራውያን ላይ ምን ይሆን መሰለህ? አይገናኝም። በጣም ዕብራውያን ላይ ምን ይል መሰለህ? 9:27 ላይ ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። የሰው ልጆች ከሞቱ በኋላ ወደ ፍርድ ነው የምንሄደው። ከዛ ግን ምን ይላል? እንዲሁ ክርስቶስ ደግሞ አላረጋገጥክም? አሁን ፍርደኛ ነህ አንተ። እኔ ነኝ አላልኩም እኮ የሰው ልጆች አለ። ማን ነው ፍርደኛ? ክርስቶስ ነው። ክርስቶስ ነው የሚፈርደው ክርስቶስ ነው። ፍርደኛው ማን ነው ነው የምልህ። ፍርደኛው የሚፈረድብን ማኛ ነህ አንተ። ፍርደኛ ነህ እንዴ? እኔ አሁን ፍርደኛ አይደለሁም። እሺ ላንባውና ትመልሳለህ እንደፈለግ። ይነበብ እንጂ ምን ይላል? አንተ ከሞተ በኋላ አልከኛ አይደለ? ከሞትን በኋላ ያለውን ነገር እየነገርኩ ነው። ምንድን ነው ያነበብኩልህ? ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል አለ። ጨረሰው። አንተ እያልከኝ ያልከው ከሞተ በኋላ አንድ ሰው ቆይ አንተ ካልከው ሀሳቤን ልጨርስና ታስረዳኛል። አንተ የምትለው ደግሞ አንድ ሰው ከሞተ በኋላ ወደ ፍርድ ሳይሆን ለአንተ ደግሞ መልሶ እየጸለየ እያማለደ ያኖረሃል እያልከኝ ነው አንተ። እሱን የሚለውን ደግሞ ተዘግበኛለህ እያልኩ ነው። ቀላል አድርጌ አሁን ይኸኛውን ስዘግበ ዕብራውያን 9:27 ሰዎች ከሞቱ በኋላ ጸሎት እንደሌለ የሚናገር ክፍል አይደለም። ገባ? የሚናገር ክፍል አይደለም። ይህኛው ክፍል እየተናገረ ያለ ሌላ አስተምሮ ነው። ምንድን ነው? ለምሳሌ ግን ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። እነዛ ፍርድ የተመደበባቸው ሰዎች ክርስቶስ ኢየሱስ የሞተውን ነገር ያልተቀበሉ ያልዳኑ ሰዎች ምንድን ናቸው? ይፈረድባቸዋል እያለ ነው። ይፈረድባቸዋል። ቀጥሎ ደግሞ ምን ይላል? እንዲሁ ደግሞ ይላል በተመሳሳይ የሚፈረድባቸው አሉ። በተመሳሳይ ደግሞ እንዲሁ ብሎ ተመሳሳይ እንዳለ ነው። እንዲሁ የሚለው ቃል ተመሳሳይነት ያለው ነገር ነው። ኦኬ። እንዲሁ ክርስቶስ ደግሞ ይላል። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ስንት ጊዜ? አንድ ጊዜ ከተሰዋ በኋላ አየህ፣ እኛ ኦርቶዶክሳውያን ኢየሱስ ክርስቶስ እየተደጋገመ ለሰዎች ኃጢአት እየተመላለሰ ይሞታል ብለን አንልም። አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው ብለን እናምናለን። ለዘላለም የማይለወጥ ለዘላለም። መቼ? አንድ ጊዜ የሰራው ስራ ኦኬ። ከተሰዋ በኋላ ያድናቸው ዘንድ ደግሞ ምን የሚላቸው ዘንድ? ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ያለ ኃጢአት ይታይላቸዋል ማለት መጀመሪያ በኃጢአት ታይቷል። ምን በሚል? ያለ ኃጢአቱ ምን ሆኖ ተሰቅሎ። ምን ሆኖ ነው የተሰቀለው? ኃጢአተኛ ተብሎ እርግማን አለበት ተብሎ የእኛን እርግማን ተሸክሞ ሞተልን። ያ የመጀመሪያ ሞት ነው። ሁለተኛው ግን ያለ ኃጢአት ይታይላቸዋል ማለት እኔ ድኛለሁ፣ በክርስቶስ ኢየሱስ ድኛለሁ አይደለም። እሱ ኃጢአተኛ ሆኖ እኔን አለ የሚያድነኝ። በቃ በሰራው ስራ አምኜ ድጋሚ ባፈሰሰው ደሙ ስለሚታይልኝ ሕያው ሆኖ ስለሚታይልኝ በደሙ እኔ ድናለሁ። ይሄ ነገር ሰዎች ከሞቱ በኋላ ለሰዎች አይጸልዩም፣ ለሰዎች አይማልዱም የሚለውን መልስ የሚያመጣ አይደለም። ሌላ ላምጣልህ።
እሺ ተባረክ። አይደለም በጣም ጥሩ። መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እናነባለን። ምን ይል መሰለ? እሺ ቆይ መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እሺ ቁጥር 5 ላይ ምን ይል መሰለ? ሕያዋን እንደሚሞቱ ያውቃሉና ይላል። ሕያው የሆነ ሰው እንደሚሞት ያውቃል። ሙታን ግን አንዳች አያውቁ፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። እሺ በአንተ ትርጓሜ እንግዲህ ሕያው ነበርን፣ ያው መሞታችን አይቀርም፣ እንሞታለን። ከዛ በኋላ የሚሆነውን ነገር ምንድን ነው የሚሆናቸው? ዋጋ የላቸው። እኔን እኮ የሚደግፈው ይሄ እኔን እኮ የሚደግፈው ዮኒ እንዴ ሕያዋን እንዲሞቱ ግን የኦርቶዶክስ ወንድሞቼን ከታች ያለውን ስድብ ሞቅ ሞቅ እያልክ ይልኝ። ማንም የሚሰደብ የለም። በዚህ አጋጣሚ የሚሳደብ አንተ አይታየማ። ለምን ይታያል? ሽፍት ሳይሆን ቢያንስ ስንወያይ መሳደቡን ምን አመጣው? እኔ ለአንተ የሚጠቅመን ነው የምነግርህ። ተዋቸው። እኔ አሁን ጴንጤዎች ሰካራም ይሉኛል፣ አጭበርባሪ ይሉኛል። እኔ ፔጅ ላይ እንደምታየው ነው ነው መወሻሸት እዚህ ጋር አትሳደቡ። በቃ ቤት ጨዋነት አስተምራቸው። መጀመሪያ ጨዋነት ይገር ማለት ነው። አዳምጠኝ። እኔ አሁን ጴንጤዎች ስለሰደቡኝ እንደዚህ ሰውነት ላይ አይጠበቅም። ማርያምን ጴንጤዎችማ አይሰድቡም እንዴ? ጴንጤ ምን አድርጎ ነው? ምስክሬ ናት። እግዚአብሔር ምስክሬ ነው የምልህ። እኔ እስከማየው አንተ አሁን ቀለሜ እያልክ ሚሊዮን ጊዜ ስሙን ስትጠራው አንድ ቀን ኤርሜ የመለሰልህን ዘግበኝ። ቪዲዮ ሰርቶ አንተን የሰደበበትን ቪዲዮ ያልጨረስክ እብድ እኮ ብሎኛል። አየህ ትስቃለህ። ተመልከት። እኔ ግን ምንም አይመስለኝም። መድኃኒቱን ያልጨረሰ እብድ ይላል። ይሄ ሰካራም ከሰካራም ጠላን ገፈፍ ይላል። ከአኔ ማጅን ይሄ ነው እንግዲህ አንተን በወንጌል ያስተማረ። እኔ ወደ አንተ ልምጣ። እሺ ወደ አንተ ልምጣና ወደ አንተ ልምጣና እስቲ አሁን ቀለሜ ያስተማረ ቀለሜ ምንድን ነው ያስተማረ? እስቲ ንገረን። እዚህ ጋር 1000 ሰው አላ። ቀለሜ ምንድን ነው ያስተማረ? ንገረን እስቲ። ሁልጊዜ የሚሰብከው ምን ኤርሚያስ የሚሰብከው ሁልጊዜ መዳን በኢየሱስ ክርስቶስ ብቻ እንደሆነ፣ ሌሎች ተጨማሪ መጽሐፎች የኢየሱስን የከፈለውን ዋጋ የሚያዋርድ፣ የሚያንቋሽሽ፣ የሚያሰድብ ስለሆነ ከመጽሐፍ ቅዱስ ውጭ ሆኖ ሌሎቹ እንደ ቅዱሳን ተደርገው በትልቅ የሚታዩ የውሸት መጽሐፎች ይቅሩ የሚል ነው የእሱ። እንግዲህ ይሄ ምንድን ነው ጥፋቱ? ኦርቶዶክስ ተዋሕዶ ቤተክርስቲያን ጥፋት ባይሆን ደግሞ አንድ አዳምጠኛ። ጥፋት ባይሆን ያስተማረን እየሰማሁ ነው። አሁን እሱ ያስተማረ እንግዲህ ካስተማረ ጥፋት ባይሆኑ ደግሞ ከነሚለው ነው የሚለው ሙሉ መረጃ የሆነ አዳምጠኛ የሚለው ሙሉ መረጃ ጠየቀኝ። ሙሉ መረጃ አትቀበልም? መጀመሪያ ያስተማረ ስለ ገድላት እንደሆነ እየነገርከኝ ነው። ስለ መጽሐፍ አይደለም። የመጀመሪያውን አልሰማንም። ዘለዋል ማለት መጀመሪያ ስለ መጽሐፍ ቅዱስ ስለ ኢየሱስ መጀመሪያ ምን አለ ያለውን ልንገርህ። አጠቃላይ ነግሬ እንደፈለግ ታወራለህ። ማብራታ ያለው ምንድን ነው? መታመን ያለበት ዋጋ የከፈለልን ጌታ ኢየሱስ ክርስቶስ ነው። መታመን ያለበት ሙሉ መመሪያችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር ፋላሲ የሆኑ የሚፋለሱ የሚጻረሩ የኢየሱስ ክርስቶስን አዳኝነት ከሱ በላይ ሰርተናል ብለው ተጽፈው መጽሐፍ ቅዱስ ላይ በሌለ መልኩ የክርስቶስን ስራ የሚያንቋሽሹ መጽሐፎች ስላሉ ከሱ ነገር ተቆጠቡ። ካልሆነ ደግሞ ይችን ስማታ አዳምጠኛ ይችን ስማትና ላቁም። አንድ ቃል ናት። ጌታ ሆይ ድረስ ይህን ሁላ ሰምታ አንድ ቃል እኛ ኦርቶዶክሳውያን ካልሆነ ደግሞ አለ ጌታ ሆይ ድረስ አለ። አዳምጥ፣ ይበቃኛል። ብዙ ነገር መስማት ስለማልፈልግ ማለት ነው። ማለት እውነታው እኛ ኦርቶዶክሳውያን ያለን አስተምሮ ዋነኛው በደንብ አድርገህ ስማኝ። ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ነፍሳችን የዳነው ነፍሳችን ድነናል ብለን የምንናገርበት የዳንበት ዋነኛው የክርስቶስ ኢየሱስ ደም ነው። ሌላ ነገር የለንም ምንም። የቅድስት ድንግል ማርያም ደም እኛን አላዳነንም። የጻድቃን ሰማዕታት ደም እኛን አላዳነንም። ሁላችን ኦርቶዶክሳውያንን ያዳንን
ዋነኛ የዳንበት ምክንያት ኢየሱስ ክርስቶስ ነው። እንደ ኢየሱስ ክርስቶስ እኩል የሆነ ያዳንን የለም። ኦኬ ለምንድነው ታዲያ እንደዚህ ሰንበዲ ገድላት ድርሳናት ላይ የዳነ ነገር እናያለን? እርሱ የዳኑት እነዛ የዳኑት ለዓለም የዳኑትን የሚያመለክት አይደለም፣ ፐርሰናሊ ነው። ያ በኪዳን የሚሆን ነው። የኪዳን የሆነውን ነገር ከኢየሱስ ክርስቶስ ጋር እኩል ኮምፔር አድርገን ማምጣት አይችልም። እኛ ኦርቶዶክሳውያን ስጋ ወደሙን የምንወስደው የመላእክትን አይደለም። ስጋ ወደሙን የምንወስደው የድንግል ማርያምን አይደለም። ስጋ ወደሙን የምንወስደው የጌታችን የመድኃኒታችን የኢየሱስ ክርስቶስን ነው። ከዛ ውጭ ምንም ነገር ነው የሌለን። ምንም ይሄ የሚወራብን ነገር የሚነገርብን ነገር ውሸት ነው። ይኸው እኔ እዚህ ጋር አሁን የምነግርህ እውነተኛ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ይህ ነው የሚለውን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ነው። መዳን በሌላ በማንም የለም የሚለው የምትቀበለው ነው። እኛ እሺ ከሌለ ታዲያ ሌላው ምን አመጣው? ሌላው ምን አገባው? አሁን መረዳት ይባላል። ምንድነው መረዳት ማለት? ደምረው አሁን አንተ የምትለውን ነገር ሳይጠይቅ አይደለም ከጴንጤ ወደ ኦርቶዶክስ የተመለሰው። ኦኬ ገድላት ድርሳናት እንደ መጽሐፍ ቅዱስ ኢንፋለብል ናቸው ብለው አያስተምሩም። ፋለብል ናቸው። ለምን በህትመት በተለያየ ታሪክ አወቃቀር በተለያየ ነገር በአጻጻፍ ደረጃ የተወሰነ ነገር ሊገኝባቸው ይችላል። ኦኬ ገድላት ድርሳናት አንድን ተአምር በደንብ አድርገህ ስማኝ። አንድን ተአምር አንተ ላትረዳው ትችላለህ። ላይገባ ለመቀበል ግራ ሊገባ ይችላል። ግራ ሊገባ ማለት ነው። ኦኬ ግራ ሊገባ የሚችለውን ይህን ገድላት ድርሳናትን እስከሚገባ ድረስ ያ ነገር እስከሚገባ ድረስ አለመቀበል ትችላለህ። ግን ኦርቶዶክስ ሆነ መቃወም አችልም። ለምን? አንተ ያልገባህን ያ ገድላት ድርሳናት ያ ተአምራት እኔ አንደርስታንድ ስላደረግኩት ማለት ነው። አንተ ግን አልተቀበልከውምና አላመንከውምና የዘላለም ሕይወት የለህም አትልህም። ቤተክርስቲያን የለህም አትልህም። ኦኬ ይሄኛው ገድላት ድርሳናት ለምን ነው ታዲያ የተጻፈው? ለምን ተጻፈ ተብሎ ከተጠየቀ ያ ገድላት ድርሳናት ለምሳሌ አሁን ባለፈው 999 ነፍሳት ለምንድን ነው የዳኑት? ለምንድን ነው ከሱ ሊወጡት? በማርያም ምክንያት ለምን አዳነቻቸው ማርያም ተብሎ ቢነገር መጀመሪያ ድንግል ማርያም ልጇ ኢየሱስ ክርስቶስ እንድታርፍ ሰላም እንድታገኝ ምን ብሏት ነበር? ዛጋ ሙቺ ብሏት ነበረ። ኦኬ እሷ ሙቺ ስላት ምን አለችው? አልሞትም ብለው ነበረ። አየህ መጀመሪያ ላይ አልሞትም። ለምን? አንተ ሕይወት የሆንከውን ልጅን ወልጄ እኔ እንዴት እሞትብሃለሁ ብላ ነግረዋለሁ። የቱ ጋ ነው እንደዛ የሚለው? አለ እኔ አንብላለሁ። እሺ ማን ላይ የቱ ጋ ነው ሙቺ አትሙቺ የሚባባለው? አለ ዮኒዬ መጽሐፍ ቅዱስ ላይ ኖ ወይ ስለ ገድላት ተአምራት ላይ ነው የማወራ። ኦኬ ጋይ ግራ ገብቶኝ ነው። ሌሎች ለምን ተጨማሪ መጡ ላልከው እኮ ነው። አሁን ልስማው ሌሎቹ ላይ ሲመጣ ስማኝ፣ ሌሎቹ ላይ ሲመጣ ምንድን ነው መሰለህ? ኪዳን ነው። ኪዳን የሚደረግለት እና የኢየሱስ ክርስቶስ አንድ አይደለም። እኔ እና ኦርቶዶክሳውያን በኪዳን የዳን ነው የዘላለም ሕይወትን ያገኘ ነው በኢየሱስ ክርስቶስ ነው። አንድ ሰው ሲኦል ከወረደ በኋላ በኢየሱስ ክርስቶስ አምኖ የነበረ ሰው ሲኦል ከወረደ በኋላ ከዛ ከሲኦል የሚወጣበት ዋነኛ ምክንያት ኪዳን የገባላቸው ኪዳን ሲፈጸም ነው። ለምሳሌ ግን ክርስቶስ ሳምራ ኪዳን ተገብቶላታል። ከሲኦል ማውጫ ያ ኪዳን ተገብቶላታል። ሰውየው ግን ማስኪኝ ከሲኦል ማውጫ ከሲኦል ማውጫ ለእሷ ኪዳን ምድር ላይ የፈለግከውን ነገር ሰርተ ሳትድን አይደለም። ምድር ላይ መጀመሪያ ለምን ሲኦል ትገባለህ ታዲያ? መዳን በሌላ በማንም የለም በኢየሱስ ክርስቶስ ነው ብለህ ቆይ መዳን በማንም የለም አልከኝ። አንዴ ከተግባባን ብዬ ነው። መዳን በማንም የለም አንደበት ሁላ የተሰጠው ስም ሌላ የለምና ብለህ ቃል በቃል ነግረኛል። መዳን በኢየሱስ ክርስቶስ አምኖ መዳን ካለ ከዛ ያ ሰው ሲሞት ድኗል ማለት ነው፣ ጸድቋል። እንዴት ነው ሲኦል የሚገባው? አንተ አስረዳኝ በደንብ ላስረዳ። መጽሐፍ ቅዱስ ላይ
ሲኦል የገቡት እግዚአብሔር እንደገና ከሲኦል አውጥቷቸዋል አላወጧቸው? ሲኦል የገቡትን ይሁን ሲኦል የገቡትን እግዚአብሔር ሲኦል የገቡትን ከሲኦል አውጥቷል አላወጣም? በጣም ጥሩ። እግዚአብሔርማ ሁሉን ማድረግ ይችላል። ቴንኪው። እግዚአብሔር ሁሉም ማድረግ ሲችል ማለት ነው። እግዚአብሔር ይህንን ሁሉም ማድረግ የሚችለው ነገር ደግሞ ለሰዎቹ ይሰጣል። ለሚያምኑት ቅዱሳን፣ ላገለገሉት ቅዱሳን ደግሞ የት ቦታ መጽሐፍ ቅዱስ ላይ ነው ለነሱ የሰጣቸው? አሁን አንተ ክርስቶስ ሳምራ ተሰጣት ብለኛል እንዴ? እግዚአብሔር በኪዳን አያምንም? እግዚአብሔር በኪዳን ያምናላ? በኪዳን የት ቦታ ነው የሰጣት? አሁን አዳምጠኛ። አሁን እኮ መጽሐፍ ቅዱስ ስማኝ፣ መጽሐፍ ቅዱስ ተጽፎ ያበቃው ኢብንዞ እስከ 90ኛው ዓመተ ምህረት ድረስ ነው አለ። እስከ 90ኛው ዓመተ ምህረት ድረስ የመጨረሻ የሞተው ዮሐንስ ነው። የመጨረሻ የሞተው አለ። እሱ ከሞተ በኋላ አባቶች አሉ፣ እነ አትናቴዎስ፣ እነ ኦሪገን ገባ አባቶች አሉ። እነዛ 318 አባቶች አሉ። የነዛ የ318 አባቶች የጻፉት ነገር የተቀበሉት ያስተማሩት ሰዎች ሲድኑ የነበሩት ነገር መጽሐፍ ቅዱስ ላይ ታገኛለህ? እንደ ሆኒ መጽሐፍ ቅዱስ ላይ ታገኛለህ? አታገኝም? እኔ ደግሞ ልመልሳ ጠየቀኝ፣ እኔው ልመልስ። ስለጠየቀኝ እኔ መመለስ አለብኝ። ትንሽ ጊዜ ስጠኝ። እሱ መጽሐፍ ቅዱስ ሁሉም የሰበኩት አዳኝ ክርስቶስ ነው። አዳኝ በክርስቶስ ካመንክ፣ በክርስቶስ አምነ ከተጠመክ፣ በሱ መንገድ ከሄድክ እውነትም መንገድም ህይወትም እኔም በእኔ በቀር ወደ የሚመጣ የለም ብሎ ዮሐንስ 14:6 ላይ ተናግሯል። ቃል በቃል መንገዱን ከፈለክ እሱ ነው። ቆይታ እንዲገባኝ ታደርገኛለህ። ልጠይቃ አንተ ቃል ኪዳኑን ገለመሌ አንዴ ትተእኔ ሳሰብ አልሰጥም እንዴ? ክርስቶስ ሳምራ ክርስቶስ ሳምራ ትቆይልኝ አንዴ ትቆይልኝ። ኖ ዌይ ክርስቶስ ሳምራ በነ ጳውሎስ ጊዜ የነበረች በነ ዮሐንስ በነ ጴጥሮስ ጊዜ የነበረች አይደለችም። ስማኝ፣ ይህን ስላልነበረች ክርስቶስ ሳምራን በነገራችን ላይ የውጭዎች አንድ ብቻ አዳምጠኝ፣ አንድ ብቻ የውጭዎች አቋታለ ክርስቶስ ሳምራ በእሷ ያለፈው ወንጌል፣ በእሷ ያለፈው ታምራት፣ በእሷ የሆነው ነገር ሁሉ አድራጊው እግዚአብሔር ነው። እግዚአብሔር አድርጎት ያለውን ነገር መጽሐፍ ቅዱስ ላይ አታገኝም። ክርስቶስ ሳምራ ብለህ መጽሐፍ ቅዱስ ላይ አታገኝም። ለምን? እኔም ደግሞ ጥያቄ አለኝ። ልጨርስልህ። መጽሐፍ ቅዱስ የተቀነነው ክርስቶስ ሳምራ ከመምጣቷ በፊት ነው። አየህ፣ የክርስቶስ ታምራን ደግሞ ገድለዋን ታምራቷን የምታገኘው ከመጽሐፍ ቅዱስ ባሻገር በተቀመጠ ነገር ነው። ለምን? ለጳውሎስ በቃሌና በጽሁፍ እመጣብሃለሁ ብሎ ይነግረዋል። ስለ ክርስቶስ ሳምራ ማወቅ ለእኔ ምንድን ነው የሚጠቅመኝ? እውነትም መንገድም ህይወትም እኔ ነኝ እያለ ክርስቶስ ሳምራ ትኑር አትኑር ለእኔ የሚጠቅመኝ ነገር እንገረኝ። ክርስቶስ ሳምራ ማወቅ የሚጠቅም ነገር እግዚአብሔር በክርስቶስ ሳምራ አልፎ የሰራውን ስራ እንድታውቅ ነው። የእግዚአብሔር ታላቅነት ተቀበልኳል። ስለ ክርስቶስ ሳምራ እንዳቅ ነው አይደለ? እንዳቅ ነው አልከኝ። እሺ እኔ ልጠይቅህ። እኔ አወቅኩኝ። የግሪክ ኦርቶዶክስ ክርስቶስ ሳምራን አያውቃትም እኮ። መጀመሪያ አንተ እዚህ ጋር ያለውን ጨርስ። እዛ ምን ኖ ወይ እንዴ! አንድ ግልጽ ነገር ላስቀምጥልህ። አንድ ግልጽ ነገር ላስቀምጥልህ። ምንድነው መሰለህ? አዳምጠኛ አባቴ። እሺ አዳምጣለሁ። አዳምጠኝና እኔም በፒስ እኔ እንደዚህ እንትን በማድረግ ሚውት አታርጉት። በቃ እኔ ነኝ ያደረኩት ራሴን ሚውት ይቀር እኔ እና እሱ ብቻ የምናወራው። ቴንኪው። ይኸውልህ አንድ ግልጽ ነገር ላስቀምጥልህ። ግልጽ ነገር ሳስቀምጥልህ እግዚአብሔር በእኔ አልፎ ያደረገውን ታምራት የግድ ግሪክ ኦርቶዶክስ ማወቅ አይጠበቅባትም። ገባ? እኔን የሚያውቁ ሰዎች በእኔ ያለፈውን የእግዚአብሔርን ታምራት የእግዚአብሔርን ድንቅ በእኔ ያለፈውን የእግዚአብሔርን ድንቅ ምንድን ነው የገባው? ጨለማ ነው የሚታየኝ። ሌላ ሰው አስገብተው ነው ራሳቸው ይፈለግ። ባሮኬ እኔና እሱ እናውራና ትገባያለሽ። እሺ አባቴ። እሺ ብሮ ለምን እንትን ትላላችሁ? አታስገቡ። እሺ አንዴ አግሪመንት ስላለን ነው። እሺ ኑሐሚን ኦኬ። እኔን አሁን የግሪክ ኦርቶዶክስ አታገኝም። እግዚአብሔር ለእኔ የሚያደርገውን ነገር በእኔ ያለፈውን ነገር ምሳሌ ነው የምነግርህ። በእኔ ያለፈውን ነገር
የሚማሩበት እግዚአብሔር እኮ ለደምረው እንደዚህ አደረገለት፣ እንደዚህ ሆነለት፣ እግዚአብሔር ለቀ በሰማይ ታላቅ ስራ ይሰራል፣ ስለዚህ እሱን እናምናለን የሚሉ ሰዎች እግዚአብሔርን የሚቀበሉት ደምረውን ስለሚያውቁት ነው። አሁን እዛ ቦታ ላይ አሁን ግሪክ ሀገር ላይ እኔን አያውቁኝም። ለእኔ የተጻፈው ኢትዮጵያ ውስጥ ላለን አማኞች ነው። ለእኔ የተጻፈው ነገር እኔ እግዚአብሔር ለእኔ ያደረገው ነገር ተጽፎ የተቀመጠው ኢትዮጵያ ውስጥ ላሉ አማኞች ነው። ገባ? ኢትዮጵያዊ ለሆኑ ደምረው ይህንን እግዚአብሔር አደረገለት ብለው እንዲቀበሉ ነው እንጂ ልክ እንደ መጽሐፍ ቅዱስ የክርስቶስ ሰምራ ገድል እንደ መጽሐፍ ቅዱስ ለዓለም የተበተነ አለ። ስለዚህ ታዲያ የእሷ መደረግ እኔ የምጠይቅ ለአንተ ክርስቶስ ሳምራ መደረግ ለኢትዮጵያ ማለት ነው እንደምትሉት ለኢትዮጵያ በሙሉ የምታድናት ተብሏል። ኢትዮጵያን ብቻ ከሆነ ወይስ ዓለም ላይ ነው የምታድነው? ሳምራ ኢትዮጵያን አታድንም፣ የማዳን አቅምም የላትም። ምንድን ነው ግራ ተጋብታ እንደሱ ካልከኝ ይጋጫላ። አንተ ከምትለው ጋር ምን ይሆን መሰለህ፣ ስሟን አውቆ ሲኦል የገባ በሙሉ አርብ ላይ 5000 ነፍሳቶች ከሲኦል እያወጣች ወደ ገነት ትወስዳለች። ወንድምም አንድ ነገር እኔ ያለ መረጃ አላውራም። ወንድም ያለውን አነብልሃለሁ እዚሁ ጋር እኔም ይዛለው መጽሐፉ ስላለኝ እኔም ይዛለው። አውጥታ አንብብ እስኪ። ወንድም ያለውን ነው ሰው ያለህን ሳይሆን የራስ ኦርቶዶክስ የራስ ወንድም ቆይ ስማኛ የራስ ኦርቶዶክስ ወንድም እኔ ፔጅ ገብቶ ማን ነው የሚባለው በስነ ስርዓት ተነጋግሮ ያለውን ስለ ሰው አያገባኝም። እኔ እናንተ ስናወራ በተጻፉ ነገር ነው የምናወራው። በተጻፉ ስናወራ ይኸውልህ እዚህ ጋር መጽሐፍ አለኝ እኔ ጋር አይደለ። በተጻፉ ስናወራ አንተ ከተጻፉ ውስጥ አውጥተህ አሁን የምትለውን በኮንፊደንስ እንድትናገር የምትለውን ነገር አውጥተህ አንብብ። ይኸው እኔ ይዤዋለሁ። ለምን አንዳንዶች የቤተክርስቲያኒትን ስህተት ገባ ቤተክርስቲያን የማታስተምረውን ታስተምራለች እያሉ ይናገራሉ። አውዱን ጠብቀን ካነበብን ግን እውነታውን እናውቀዋለን። ገባ እውነታውን እናውቀዋለን። ስለዚህ አውጣና መጽሐፉ ያለበትን ቦታ አውጣና ታሪኩን እናንብበው። ይኸው አውጥተን ማለት ነው። የራስህን ሰው አመጣልሃለሁ። ያነበበውን እዛው ላይ ነው የማወራው። አሁን እሱ የምሰማ ከሆነ እኔንም የለም ልትለኝ ነው። እኔንም ስማኛ። እሱ የምሰማ ከሆነ እኔን ደግሞ ስትሰማኝ እኛ ኦርቶዶክሳውያን የዘላለም ሕይወትን ያገኘነው በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አምነን ተጠምቀን ቅዱስ ቁርባኑን ተካፍለን ነው ያገኘነው። ይሄ ያገኘንበትን ነገር ደግሞ እምነታችንን በስራ ገልጠን የዘላለም ሕይወት እናገኛለን። ገባ? ይሄ እውነተኛ የሆነ የቤተ ክርስቲያን አስተምሮ ነው። እንደ ኢየሱስ ክርስቶስ ነፍሳችንን ያዳነ ሌላ ማንም የለም ብዬ ነግሬያለሁ። ስለዚህ እኔን ነው መቀበል ያለበት፣ ልጁ ነው መቀበል ያለበት። መጽሐፍ ቅዱሳዊ ነገር የነገርኩ እኔ ነኝ፣ ልጁ ነው። ይኸው መልስልኝ። ጥሩ። ታዲያ ሌላው መጽሐፍ ለምን አስፈለገ? ኢየሱስ ነው መግቢያው እያልከኝ ክርስቶስ ምራት አስገባለች ትላለህ። መልሰህ እንዴት እንግባባ? አንተ ገድላትና ድርሳናትን ተቀብለ ለመነጋገርና ስህተቱንም እውነቱንም ለማወቅ የምትፈልግ ከሆነ መጀመሪያ ገድላትና ድርሳናትን መነጋገር፣ ማወቅ፣ መማር፣ መጠየቅ የሚችሉት እኔ ኦርቶዶክስ ነኝ። ስለዚህ ገድል መጠየቅም መከራከርም ምንም ማለትም እችላለሁ። ለምን? የእኔ መጽሐፍ ስለሆነ። አንተ ወደ ፕሮቴስታንት ቤተ እምነት ሄዳል። ሶዛት ወደ ፕሮቴስታንት ቤተ እምነት የሄድክበት ዋነኛው ምክንያት ይሄኛው ከሆነ መጀመሪያ ይሄኛውን በደንብ አድርገው የሚያስተምሩ አባቶችን ማግኘት አለብን። ይሄኛውን ገድለ ድርሳናትን አዘርዋይዝ ደምረው እኔ ወደ ፕሮቴስታንት የገባሁት በመጽሐፍ ቅዱስ በዚህ ክፍል በዚህ ምዕራፍ ስህተት አግኝቼ ነው፣ ይህንን ነገር ደግሞ እንደዚህ ብለው አስተምሮኝ ነው ብለው ይነግሯል። አየህ፣ ሁለት ነገር ነው አንተ አሁን የተሸወርከው። ሁለት ነገር። አንደኛ በቤት ውስጥ ቁጭ ብለህ ምን ማወቅ አለብህ? ገድላትና ድርሳናትን የሚያስተምሩ አስተማሪዎችን ማወቅ መቻል ነበረበት። ጥያቄ ካለ ኦርቶዶክስ ሆነ ኦኬ። ሁለተኛ
ወደ ኦርቶዶክስማ ስለ ገድላት አያወራም። ምንድን ነው እስቲ ጥሪ አድርገናል። በገድላት ኦርቶዶክስ ይዛታል ከማያምኑ አማኛ ከሆኑ ሰዎች በገድላትና ድርሳናት ዙሪያ ላይ አንነጋገርም። አሁን እኔ ዲቤት ብጠራ በገድላት ድርሳናት ዙሪያ ላይ ዲቤት ብጠራ እችላለሁ። ለምን? አማኝ ነኝ፣ ኦርቶዶክስ ነኝ። ያልገባኝን ነገር መናገር እችላለሁ። እዚህ ጋር ማለት ነው መጠየቅ እችላለሁ። ግን መናፍቅ ሆኜ ኦርቶዶክሳዊ ከሆነ ሰው ጋር በገድላት ድርሳናት ዙሪያ ላይ መነጋገር አልችልም። ለምን? መጀመሪያ ችግሩ ምንድን ነው? መጀመሪያ በመጽሐፍ ቅዱስ አልተግባባንማ። እንግባባ። በመጽሐፍ ቅዱስ ሳንግባባ ይህንን መነጋገር አንችልም። አልተግባባንም በመጽሐፍ ቅዱስ። አየህ፣ ክርስቶስ ኢየሱስ ባስተማሩ አስተምሮ አልተግባባንም። መጽሐፍ ቅዱስ ላይ ሳንግባባ ነው ሌላ መጽሐፍ የጨመርከው? መጀመሪያ ዮኒ አንተ የዳንክበት እውነት አለ አይደል? እውነት አለ ብለህ የዳንክበት፣ ያ ደግሞ የዳንክበት እውነት መጽሐፍ ቅዱስ ነው አይደል? እኔ ደግሞ እልሃለሁ፣ እኔ ኦርቶዶክሳዊ ወንድም፣ እኔ ደግሞ ምን እልሃለሁ መሰለህ? አንተ አልዳንክም እልሃለሁ። በመጽሐፍ ቅዱስ አልዳንክም፣ ስህተት ውስጥ ነው ያለኸው እልሃለሁ። በመጽሐፍ ቅዱስ ገባ? ሶዛት በመጽሐፍ ቅዱስ ሶልቭ ሳናደርግ መጽሐፍ ቅዱስ ታዲያ ከሆነ ከአንድ ጴንጤ ጋር ለምን በዛ ጉዳይ ላይ አትነጋገሩም? አልዳንክም የምትላቸው አንተ ምንም ሳታቅ ኦርቶዶክስን ምንም ሳታቅ ለምን ወጣ? የኦርቶዶክስን አይደለም እልህ። አሁን ለምሳሌ አልዳንክም ለምትለው ጥሪ ማድረግልህ ምንድን ነው? አንተ በመጽሐፍ ቅዱስ መጀመሪያ አልከኛ የራስን ነፍስ አስመልጥ። መጀመሪያ የራስን ነፍስ ስታስመልጥ ወዴት መራቅ ነው? እግዚአብሔር ነው ያገናኘን። ወዴት መሸሽ ነው? ደምዬ እግዚአብሔር ነው ያገናኘን። ስማኝ፣ መጀመሪያ ደምዬማ ብራዘር ልስን ቱ ሚ። እኔ አሁን አልከኝ አይደለ? ማርያምን አልከኝ እኮ ማርያምን ትቀጥላለህ። አንተ ማርያምን እኔ ኢየሱስን ነው የምልህ። እኔ ኢየሱስ ነው የሚያድነኝ። ስማኝ፣ አንተ ኢየሱስን ነው የምልህ። አባቢ ኦርቶዶክስን በመጽሐፍ ቅዱስ ስህተቷን ሳታቅ አንተ በኦርቶዶክስ ሆነ የዘላለም ሕይወት ታጣለህ የተባልክበትን የመጽሐፍ ቅዱስ ክፍል ሳታውቅ ለምን ሙቭ አደረግ? ሳታውቅ አየህ። እኔ አሁን መጀመሪያ ኢየሱስ ሲባል ደሙ የሚፈላማ ህብረተሰብ ያለበት በኢየሱስ ያምናል ትለኛለን። እኔ ልንገርህ እያልኩ እኮ ነው። ኮመንቱን ክፈቱት፣ ኮመንቱን እኔ ልንገርህ። መሳደብ ይችላሉ። ኧረ ጣጣ የለውም። ምነው ደበራቸው? ኮመንቱ ኦርቶዶክስ የምናውቀው አይደል እንደ እኔም ጨምሮ ነበርኩ እኮ። መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ ነው። መዳን በሌላ በማንም የለም። እንድንበዘን ከሰማይ የተሰጠን ይህ ነው። አንድ በል ታንኪዩ። እሱን ካልከኝ በኋላ ሌላ የምትጨምርብኝ ነገር ምንድን ነው? መጀመሪያ መጽሐፍ ቅዱስ ላይ መግባባት አለብን። ይሄኛው ስለዚህኛው ልናወራ አልከኝ እኮ ተስማማኝ። እኔ እኮ ይሄ አሁን ያልከኝ አልከኝ አይደለ? ሌላ ማንም የለም፣ መዳን በክርስቶስ ብቻ ነው አልከኝ። ተስማማን። ልዩነታችን ምንድን ነው? ተስማማን እኮ አምግድ። እሺ ተስማማን። አሁን አንተ በመጽሐፍ ቅዱስ ኦርቶዶክስ ስህተት እንደሌለባት ካመንክ ምንድነው ቀጣይ የምታደርገው መሰለህ? መቼ አልኩኝ አትልማ። በክርስቶስ ብቻ አታበቃም። ኦርቶዶክስ ከመጽሐፍ ቅዱስ ንገረኝ። አታበቃም በክርስቶስ ብቻ። ከመጽሐፍ ቅዱስ ንገረኝ ነው። ከመጽሐፍ ቅዱስ ልንገርህ። እሺ መጽሐፍ ቅዱስ ስንት ታቦት ነው ያለው? መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ስንት ታቦት አለው? ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማይ በደንብ ስህተቷን ነው አይደል የጠየቀኝ? ስንት ታቦት አለ? መልስልህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት የላትም። የመጀመሪያ የብሉይ ኪዳን ታቦት የላትም። የመጀመሪያ ምነግርህ አየህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያላት ታቦት መጀመሪያ የላትም። አክሱም ላይ የላትም። አክሱም ላይ የለም የሙሴ ታቦት። ይሄኛው የአክሱሙ ታቦት የተባለው ምን የሌለበት መሰለህ? ቅዱስ ቁርባን የማይካፈሉበት እንደዚህ እንደ አዲስ ኪዳን ታቦት ቅዱስ ቁርባን የማይፈተትበት ገባ። ማንም ቄስ ሄዶ እዛ ቦታ ላይ የማይቀድስበት ዝም ብሎ የተቀመጠ ነው። ገባ። ዝም ብሎ የተቀመጠ ነው እንጂ ምንም አይነት ስርዓት የማይካሄድበት ነው። ምንም አይነት ስርዓት አይካሄድም። ለበዓሉ ድምቀት የተቀመጠ ዝም ብሎ የተቀመጠ ነው። እሱ የምታገኘው እዛ ትግራይ አክሱም ውስጥ የምታገኘው አለ ተቀምጧል። ግን ምንም አይነት ካህናት እዛ ቦታ ላይ አያስቀድሱም። ምንም አይነት ነገር አይደረግበትም። ምን ሊያደርጉት ነው ያስቀመጡት? አለ ነው የሚባለው። ኢትዮጵያ አለ አይደል? አሁን ለምሳሌ ያክል
የሉሲ አጽም አላለም ኢትዮጵያ ውስጥ ኤግዚቢሽን አላለም። አጽምና የእግዚአብሔር ቃል ምን አገናኘው? የብሉይ ኪዳን ታቦት ለኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት ለኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት አገልግሎት እየሰጠ አይደለም። ሌሎቹ ታቦቶች ከየት እንደመጡ ሌላው ታቦት አሁን የአዲስ ኪዳን ታቦቱ ያለው መፈተቻ ነው። ቅዱስ ቁርባን የሚፈተትበት የሚዘጋጅበት ነው። ከባራ ያ ቅዱስ ቁርባን የሚዘጋጅበት የሚፈተትበት የብሉይ ኪዳን የሆነ ታቦት አይደለም። ከባድ አይደለም ይሄ። ስለዚህ ሰው መፈተቻ ነው። በየመንገዱ ይዞት የሚወጣው እሱ አይደለም። በሰው ስሞች የሚሰጠው እሱ አይደለም። የሁሉም ታቦት ስም የተቀረጸው አልፋና ኦሜጋ በሚል የተቀረጸው የመድኃኒታችን የኢየሱስ ክርስቶስ ስም ነው ያለበት። ሁሉም ታቦት ላይ አንድ ነው። ታቦቱ አንድ ነው። ውሸት ነው። የዋሻኝ ስማኝ አትለኝ። ውሸት ተክለ ሃይማኖት የሚል ታቦት የተክለ ሃይማኖት ስም ነው ያለው። ሰማኝ አዳምጥ። አንተ ልንገር ላስረዳህ እኮ ስሙን እኮ ላስረዳህ እኮ ነው። አንድ ታቦት ነው ያለን እኛ 44 ታቦት የለንም። የሆነ ኦርቶዶክስ ሆኜ ነው የምነግርህ። 44 ታቦት አለኝ የሚል አንድ ኦርቶዶክሳዊ መምህር ሊመጣ አይችልም። ያለን ታቦት አንድ ታቦት ነው። አልፋና ኦሜጋ የእግዚአብሔር ስም ያለበት የጌታችን የመድኃኒታችን የኢየሱስ ስም ያለበት ነው። ሌላ የለንም። አንድ ታቦት ነው ያለን። ገባ? ይሄ ታቦት ምንድን ነው? ይሄ ታቦት ምንድን ነው? ቅድም እንዳልኩ መፈተቻ ነው። ቅዱስ ቁርባን የሚፈተትበት ነው። ሌላ ነገር የለውም። ገባ? እንደ ብሉይ ኪዳን አይነት የሆነ ታቦት አይደለም ያለን ይሄ ነው። በታቦት ዙሪያ ያለ መልስ ይሄ ነው። ከዛ ይሄ እንግዲህ መፈተቻ አልከኝ። እኔ እኮ አዳመጥኩ። መፈተቻ ነው፣ የብሉይ ኪዳን ታቦት አይደለም። ተስማማን። ታዲያ በአናታቸው ተሸክመውት የሚዞሩት ምንድን ነው? አንተ ስማኝ። አሁን ታቦታቱ በደብር ቦታ ላይ በሚነግሱበት ሰዓት ይዘው የሚወጡ ካህናት አሉ። ታቦታቱን ይዘው የሚወጡ ካህናት አሉ። ቃላቱ በዚህ ልክ መናገር መቻል አለብን። አየህ፣ ለምን ሞክ የሚያደርግ ንግግር ስለሆነ ማለት ነው። አንተ በዚህ ልክ የማትናገር ከሆነ እሺ ይዘውት የሚሄዱት ብለህ ነው መናገር። ተሸክሞ ስትል ሌላው የሆነ ተሸክሞ የሚባል ወርድ በራሱ ሳይፈልጉት ተጨንቀው ተገደው አስገድዷቸው የተደረገ የሚመስልን ወርድ ነው የሚወስደው። አንተ ለመማር ከሆነ የመጣኸው ቤተክርስቲያን የምታስተምሩ ለምን እኔ ከምንፍቅና ዓለም ውስጥ ስወጣ እኮ እንደዚህ አይነት ጥያቄዎች እኮ ሳልጠይቅ ቀርቼ አይደለም። በገድላት ድርሳናት ዙሪያ ላይ ሳልጠይቅ ቀርቼ አይደለም። ሁሉንም ነገር ጠይቄ ተረድቼ አንብቤ አውቄ ነው የገባሁት። ዮኒ አንተ በአንድ ቃል ነው የወጣኸው። አቡነ ገብርኤል ናቸው መሰለኝ አንተን ወደ ጴንጤነት እንድትቀይር ያደረጉ እሳቸው ነው። እሳቸው ግን አሁን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸው። አንተ ወደዛ የሄድክባቸው ሰውዬ ማለት ነው። ቀለሜ አልጠራህም። እሳቸው የተናገሩበት ሞቲቫቸውን አልተረዳህም። የተናገሩበት ሞቲቫቸው ቤዛነት የሚለው ሞቲቫቸው ነው። ክርስቶስ ኢየሱስ የዓለም ቤዛ ነው፣ ድንግል ማርያም ከዚህ በኋላ ቤዛ አይደለችም ያሉበት ሞቲቭ እንደ ክርስቶስ አይነት ቤዛነት የላትም ለማለት ነው። የድንግል ማርያም ቤዛነት እንደ ክርስቶስ አይደለም። የድንግል ማርያም ቤዛነት ምትክ የሆነች የማን ምትክ? የሔዋን ምትክ የሆነች ቤዛነት ነው ብለው ደግሞ ድጋሚ ያስተማሩትን ትምህርት አልሰማህም። በዛ ነው የወጣው። ሁለት በቤተ ክርስቲያን ዘንድ አሁንም መጠየቅ ያለብህ አሳዩኝ በላቸው። ይኸው ማርያምን አሳዩኝ በላቸውና አንተ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ የተሳሳተችበትን ቦታ አሁን ታውቃለህ። ኦንሊ ጂሰስ የሚባሉ ሃይማኖት አሉ፣ ወይም ደግሞ የሐዋርያት ቤተ እምነት ሃይማኖቶች አሉ። እነሱ ትሪኒቲን አይቀበሉም፣ ስላሴን አይቀበሉም። ስላሴን የማይቀበሉበት ዋነኛው ምክንያት ኢየሱስ ክርስቶስ አብ ነው፣ ራሱ አብ ነው። ኢየሱስ ክርስቶስ ራሱ መንፈስ ቅዱስ ነው። አንድ አምላክ ነው ያለው ብለው ይላሉ። መጽሐፍ ቅዱስ ላይ የእነሱ ስህተት በመጽሐፍ ቅዱስ ዘርዝረህ ታስቀምጣለህ። አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል፣ ሶስት ስም፣ ሶስት ግብር ያለባቸውንና አንድ መለኮት የሆነውን ከመጽሐፍ ቅዱስ ዘርዝረህ ትናገርና ስህተት ውስጥ እንዳለ ታስረዳቸዋለህ። ልክ እንደዚሁ በተመሳሳይ መልኩ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ
ዮኒ ከመጽሐፍ ቅዱስ ይህንን ስለምታስተምር ዛሬ የማወራው ነገር ይኖራል። አንተ እኮ እኔ አንድ አታስተነፍተኝ። አንድ ሰከንድ ሳውራ አፌን ትለኛለህ። አንድ ሰከንድ ሳውራ አፌን ትለኛለህ። በየት በኩል እንትን እንዳትሉ ስህተት ውስጥ እንዳገባለ በየት በኩል እኔ ላውራ? አሁን ለምሳሌ በመስቀሉ ራሱ ብንሄድ መስቀሉ እኔ አሁን እነግርሃለሁ እንጨት ነው። ለአታንብብ በእናትህ እየጻፉልን እንደሆነ እኮ ይገባኛል። አረ ጌታ ምስክር የጻፍልኝ ቪዲዮ ክፈት። ይኸው እንዴ በቪዲዮ ነው ማውራት። በቪዲዮ አስዩም ከማውራት ብራ ይኸው በቪዲዮ ጣ እኔ ቀብረር ብዬ በቪዲዮ ነው የማውጣው። አሁን በቪዲዮ አሁን ልክ ነው መጻፍ የለም። ኦኬ ስለዚህ አሁንም እኔ መስቀሉ ላይ ያለው ጌታ እንጂ የሚያድነኝ መስቀል እንጨት አያድነኝም እልሃለሁ። መስቀል እንጨት ነው ብል መጽሐፍ ቅዱሳዊ ስለሆነ ጓጓ እንዳትልብኝ መብቴ ነው። መጽሐፍ ቅዱስ ላይ ባለው ነው የማወራው። መጽሐፍ ቅዱስ እንጨት ቀርቶ የፈለግኩትም ብለው የመጽሐፍ ቅዱስ ስለሆነ ሃይማኖቴ ብለህ ጓገጭ እንዳትል። ምክንያቱም እንጨት አያድነኝም እልሃለሁ። እኔ አሁን ለምሳሌ እንጨት ኢዝ ነቲንግ በዚህ ላይ የምትለዋል አንተ። በዚህ ላይ የመስቀሉ ትርጉም አንተ እንጨቱ ነው ብለህ ነው የምትነግረኝ? እኔ ንገራ አሁንም እኛ ኦርቶዶክሳውያን እንጨት አድኖንም ሊያድነንም አይችልም። በታምር አይችልም። ይዞትም የሚዞረውስ ማን ነው? ቴንኪው። ይሄ መጽሐፍ ቅዱሳዊ ነው። ምንድነው? ለምሳሌ ያክል እስራኤሎች ዘጸአት ላይ እስራኤሎች ከግብፅ ሊወጡ ሲሉ እግዚአብሔር አምላክ አንድ ነገር ነገራቸው። ምን ብሎ ነገራቸው? የሞት መልአክ ወደ እናንተ ዘንድ በመጣ ሰዓት በኩር የሆኑ ልጆች የግብፅ ልጆች ምን ይላል? ይገድላል። እና እናንተ አላቸው እናንተ የበግ ደም ጉበናችሁን በጉበኑ ላይ ቀቡት። ይህን ደም ባየ ሰዓት ይህ የሞት መልአክ ቤቱን አልፎት ይሄዳል የሚል ኪዳን ገብቶላቸዋል። ስለዚህ ያ የሞት መልአክ መጥቶ የግብፅን የበኩር ልጆችን ሲገድል ደም እያየ ነው የገደላቸው። ደም የሌለበት ቦታ ይገባና በኩራቸውን ይገላል። ኦኬ፣ ከዚህ ጋር ምን ያገናኘዋል? ምልክት የሚለው ቃል ያገናኘዋል። እኔ መስቀል አድርጌያለሁ እዚህ ጋር አለ። ይህም መስቀል አድርጌያለሁ። እኔ ይሄ መስቀል አድርጌ በተለያየ ኃጢአት ውስጥ ዝሙት ውስጥ የተለያየ እግዚአብሔርን ደስ የማያሰኝ ስራ እየሰራሁኝ እግዚአብሔርን ክጄ ኢየሱስ ክርስቶስን ክጄ መስቀሉ አንገቴ ላይ ቢሆን ይሄ መስቀል አያድነኝም። ሰማኝ። ይሄ መስቀል እኔ ላይ ሳደርገው ብዙ ኦርቶዶክሳውያን እዚህ ይሄ መስቀል ሲያደርጉት ምን እያሳዩ ነው? ምልክት እያሳዩ ነው። ምን? የኢየሱስ ክርስቶስ በቀራኔው መስቀል ላይ መሰቀሉን፣ ስለ ሰው ልጆች ኃጢአት መሰቀሉን እያስተማሩበት ነው። ሶዛት አንድ ቀን ደምረው ከዚህ ኃጢአት ልምምድ ውስጥ እላዩ ላይ ባንጠለጠለው መስቀል እንደገና ልቡ ተሰብሮ ወደ ንስሐ አባቱ ይቀርብና ንስሐ ገብቶ ቀኖናውን ተቀብሎ እንደገና ሌብሉን ይቀጥላል እንጂ ይሄ መስቀል በራሱ ኃጢአተኛ ሆኜ አያድነኝም። ማስተማሪያ ምልክት ነው። በቀራኒው በተሰቀለው ኢየሱስ ክርስቶስ ይሄ ምልክት ነው እንጂ አዳኝ አይደለም። ወንድም ጥሩ። ከዛ እንዳለፈ ልንገርህ። መስቀሉን ይዞ እያሳለመ ምንም ያደርጋለ ሰይጣን አወጣለሁ በመስቀሉ የሚልም አለ። እሱንስ ምን ትለዋለህ? ዘግበኝ። እሺ፣ በውሃ ሰይጣን ይወጣል? በውሃ እዛው እናንተ በውሃ ሰይጣን ይወጣል? ውሃ እንዴ? መጽሐፍ ቅዱስ እኮ ይናገራል። ኢየሱስ ክርስቶስ ልነግርህ ነው። መጽሐፍ ቅዱስ የሚለውን ምን ይል መሰለ? አንዴ አስቸገራቸው ደቀ መዛሙርቶቹ ምን የአጋንንት አልወጣ ብሏቸው ማለት ነው። ግን ምን አላቸው? ከዛ በኋላ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ይሄኛው በምንድን ነው ያለው? በጾምና በጸሎት አላቸው። ታንኪዩ። በጾምና በጸሎት አላቸው። እናንተ ቸርች ላይ በውሃ እየረጫችሁ ዘይት እየተቀባ ሰይጣን ለምንድን ነው የሚወጣው? ለምን ዘይት እየተቀባ ውሃ እየተረጨ የሚወጣው? እንደዛ ከሆነ ለምን እንደዛ የሚደረገው? በማሰብ በጣም ለምን እንደዛ ይደረጋል አልከኝ አይደለ? በጣም ጥሩ። በማሰም ይሄ ነው ጨዋታው። አየህ፣ በማሰም መልስልኝ። እሺ፣ በኢየሱስ ክርስቶስ ስም ተባረክልኝ። ያንተዎቹስ መስቀል ይዘው ቆይ
እኔን መለስክልኝ ትቀበላለህ ማለት ነው። ዋናው ምልክቶችን ትቀበላለህ የሚደረግልኝ። ቆይ መስቀል አልያዘም ይሄ ሰው ምንም አልያዘም። በኢየሱስ ክርስቶስ በተጸለየበት ውሃም ሊሆን ይችላል፣ አኖይተድም ዘይት ሊሆን ይችላል። እሱን እየጸለየ አንድ ሰው ላይ አስቀመጠ። እግሩን ቀባው፣ እጁን ቀባው፣ አይኑን ቀባው። በኢየሱስ ክርስቶስ ስም ለማውጣት ያንን ጸሎት አደረገ። አሁን መጽሐፍ ቅዱስ ላይ በእናንተ ጋር እንምጣ። ልጨርሳ አባቴ። በእናንተ ጋር ስንመጣ ደግሞ መስቀሉን ይዞ በፈለገው ስም አውጣለሁ ብሎ ይላል። በፈለገው የኢየሱስ ስም የለበትም። ልመልስልህና የጳውሎስ ጨርቅ ጥላቸው አጋንንትን ያስወጣ ነበራ። አጋንንትን ያስወጣ ነበረ። ትክክል። ጨርቃቸውን እየቆረጡ ይወስዱና ደዌ ባለባቸውና አጋንንት ባለባቸው ቀን ሲያሳርፉ ያ ነገር ጮሆ ይወጣ ነበር ይላል። ለቋቸውና ይወጣ ነበር፣ ይድኑም ነበር፣ ይፈወሱም ነበር ይላል። ተባረክ። ትክክል። ቴንኪው። ስም ጠቅሷል፣ እዛ ጋር ስም ጠቅሷል። ደቀ መዝሙር በኢየሱስ ስም እያሉ ነበር አስቀመጡ የሚለው አይልም። እኔም ደግሞ ልመልሳ። እኔ ጠየቀኝ አይደለ? ጠይቋለሁ ብለኝ አልተጻፈም። እሺ ተባረክ። በጣም ጥሩ። ልቀጥል። እሱ ቀጥል እና መልሳለሁ። ደስ ይላል። ይህማ የምፈልገው እነዚህ ሰዎች ለነዛ በታመሙ ሰዎች ላይ እና አጋንንት ባለባቸው ሰዎች ላይ ጨርቁን ይዘው ሄደው በኢየሱስ ስም እያሉ አያደርጉም ነበረ። ለምን? ጨርቁ ላይ ምን ስላለ? ኪዳን ስላለ ብቻ ኪዳን ስላለ ምን ያደርጋሉ? እንደዛ እያደረጉ ያስወጣሉ። ምኑ ላይ? ጨርቁ ላይ ኪዳን እያለ እንደዛ ካደረገ እግዚአብሔርን ያገለገሉ የተሰዉ ሰዎች ላይ የእግዚአብሔር ኪዳን የለባቸውም ብለህ ታስባለህ? አንድ በእነሱ ኪዳን ጨርቅ ከፈወሰ በተክለ ሃይማኖት ስም ተክለ ሃይማኖትን ስጠራ እኮ ማን ነው? የእግዚአብሔር ስም እንደምጠራ ወቅ፣ የክርስቶስ ስም እንደምጠራ ወቅ። ጨርቅ ፈውሶ የተክለ ሃይማኖት ስም እንዴት ነው የማይፈውሰው? ጨርቅ ፈውሶ። አሁን የኔ ተራ ነው። ታዳምጠኛለህ? ማብራደር አዳመጥኩ። ይኸውልህ አየህ፣ ልዩነቱ እዚህ ጋር ነው እኮ። ያስረዳኝ ልነግርህ እኮ ነው። ጨርቅ ከፈወሰ ለምንድን ጋር በቅዱሳን ስም ፈውስ የማይሆነው? ጨርቅ ከፈወሰ ትክክል። ምን ሆነ መሰለህ? በቅድስና እያሉ ደቀ መዝሙር አድርጎ በሾማቸው ጊዜ በስሙ ብዙ ታምራትን እንደሚሰሩ ጌታ ኢየሱስ ክርስቶስ ሰጥቷቸዋል። ይህን ቅድስና በጨርቁ የፈወሱት በምን መሰለህ? ምን እያለ ነው? በህይወት እያለ ነው። ማብራዘር በህይወት እያለ ጨርቁ ይወጣለው። ልነግርህ ነው። ጳውሎስ አጠገቡ ነው። እኔ ሀሳብን አስጨረስኩ። ጳውሎስ በህይወት እያለ ክርስቶስም እኮ አድርጓል። አንዱ 12 ዓመት ሙሉ ደም የደማት ሴት የክርስቶስን ጨርቅ ነክታ ወዲያው ከ12 ዓመት ደሟ ምን ሆናለች? ድናለች። ለአንዳለ አይነሱንም። ይሄ ጨርቅ ተቀዷል። ፓፓ ያንተን ምልክት ላሳይ። ገባኝ እኮ ምልክት። ኧረ እኔ ሕፃን ልጅ አይደለሁም። ይሄ ጨርቅ ከጳውሎስ ላይ ተቀደደ። የጳውሎስ ስጋ አብሮት አይደለም። የጳውሎስ አካል አብሮት አይደለም። ጨርቁ ብቻውን ሄደው አለ። ጨርቁ ብቻውን ይሄ ጨርቅ ምን አለው? ኪዳን አለው። ኪዳን ስላለው አጋንንትን አስወጣ። ጳውሎስ በሕይወት ነበረ ወይስ አልነበረም ነው የኔ ጥያቄ። የለም በአካል የለም እኮ ጳውሎስ በአካል ገባኝ። አንተ ያልከው የኔን ጥያቄ መልስልኝ። ያንተን አይደለም እያልኩ ያልኩ የኔን ጥያቄ። ጳውሎስ ጨርቁ በሚፈውስበት ጊዜ የጳውሎስ ጨርቅ ተቆርጦ በሚፈውስበት ጊዜ ጳውሎስ በሕይወት አለ ወይስ የለም ነው ማብራ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ በሕይወት አለ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ ገሊላ እያስተማረ ነው። ጳውሎስ ገሊላ እያስተማረ ነው። እኔ የቆሮንቶስ ሰው ነኝ። ቆሮንቶስ ሄጄ ቆሮንቶስ ለታመመ ወንድሜ ወይ አጋንንት ላለበት ወንድሜ ከገሊላ ቆሮንቶስ ድረስ ይዤ ሲሄድ ይሄ ጨርቅ ፈወሰ። ጨርቁ ነው የፈወሰው? ጳውሎስ ነው የፈወሰው?
የጳውሎስ ጌታ ኢየሱስ ነው የፈወሰው። ናይስ ናይስ ናይስ። ዮኒ ማኛ አየህ፣ እዚህ ጨርቅ ላይ ማን ነው የሚታየው? ኢየሱስ ክርስቶስ ነው የሚታየው። በተክለ ሃይማኖትም የሚታየው ኢየሱስ ክርስቶስ ነው። አየህ፣ ታንኪዩ። እዚህ ጋር እኮ ተግባባን። ኢየሱስ ነው። ኦኬ። አሁን የኔ ጥያቄ ምን መሰለ? ጳውሎስ አልፏል አደለ? የጳውሎስን ጨርቅ ቆይ ገሊላና ቆሮንቶስ ተንፍሳ ገባኝ። ገሊላና ቆሮንቶስ አልኳ። ይህንን አነጻጽርልኛ እንዴ? እሺ ላነጻጽርልን። እሺ ላነጻጽርልን። ቀለለ ማነጻጽርልን የቱ ጋር መሰለ? የኢየሱስ ክርስቶስን ጨርቅ ነክታ አንድ ሴት ድናለች አልዳነችም? ምን አገናኘው? አሁን ከምናወራው ጋር እኮ አይገናኝም። መልሱን ብቻ ነው የጠየቁ። ኖ አይገናኝም። አሁን የምናወራው ምንድነው መሰለህ? ቆይ ድናለች አልዳነችም? ድናለች። ኦኬ ድናለች። ተባረክ። በቃ እሷን ነው የፈለኳት። ድናለች። ታንክ ዩ። ከዛ ደግሞ ምን ሆነ መሰለ? ክርስቶስን ደበደቡትና ያንን ጨርቁ ወስደው እጣ ተጣጣሉበት ሊወስዱት። እነዛን ሰዎች ያ ጨርቅ አዳናቸው? ማብራደር ቀስ አድርገህ መልስልኝ። አይደለም ይሁን ማርያምን ነው የምልህ። ማርያምን እኔን ግራ ይግባኝ ማብራደር፣ እኔን ግራ ግብት ይበለኝ። አይገናኝም። ለመሰለህ የማይገናኝ ነው አይደለም። አይዞህ ደምዬ አይዞህ። እኔ እያወራሁ ያለሁት እኔ እየነገርኩ ያለሁት እርቅ እያወራን መስሎኝ። አዳምጠኛ። አሁን የኢየሱስ ክርስቶስን ጨርቅ ስለቀዳደዱት ተፈወሱ ልልህ ነው እንዴ? መጽሐፍ ቅዱስ እኮ ተፈወሱ አይልም እኮ ጨርቁን ገባለ። እኔ ግን የማወራክ ምንድነው የምነግርህ ነገር የጳውሎስ ጨርቅ ለምሳሌ ያክል የጳውሎስን ጨርቅ እዚህ ኢትዮጵያ ነው ያገኘሁት አለ። ጳውሎስ ያለው ኢትዮጵያ ነው። አሜሪካን ሀገር ሄጄ አንተ ላይ ያለውን አጋንንት ይህን ጨርቅ አስነክቼ አስወጣሁልህ። ቅድምን ብለህ መለስክልኝ። ጨርቁ ሳይሆን ጳውሎስም ሳይሆን እዚህ ጨርቅ ላይ ጌታ ስላለ ነው የፈወሳቸው አልክ። ቴንኪው። ተክለ ሃይማኖት ስም ላይ ማን እንዳለ ልንገርህ። ኢየሱስ ክርስቶስ መድኃኒታችን ነው ያለው። ሰምተኛል። በተክለ ሃይማኖት ስም ስንል አሁን ጉንጭ አልፋ ነው። ሌላ እኔ ደግሞ ልጠይቀህ። በቃ ይህን ካልተቀበልክ ደግሞ አልመልስም። እንደ አንተ የፈለግከውን ብለህ እኔ መመለስ አልችልም። በኦርቶዶክስ አብዛኛው ስለ ማርያም እንጂ ስለ ክርስቶስ አይደለም ሲማ ወንጌል እየተሰበክን ያደግ ነው። ምንድን ነው ምናወራው? ኢየሱስም ብሎ እኮ የሚምልልህ አታመጣም ማርያምን ብሎ እንጂ ማርያምን ነው አንተን ጨምሮ ማርያምን የሚል እንጂ ኢየሱስን የሚል የለም እኮ። የኢየሱስም እኮ ጠፋብህ። አንተ ራሱ ጠፋብህ። ጌታ ልንገር አባቤ ችግር የለውም ንገረኝ። አንተ ራሱ ጠፋብህ እያልኩ ኢየሱስ ክርስቶስ የኔ አዳኝ፣ የኔ ጌታ፣ የኔ ወዳጅ፣ የነገስታት ንጉስ ኢየሱስ ክርስቶስ የምንወደው አልፋና ኦሜጋ የሆነ እኔን ለማዳን ክብሩን ዝቅ አድርጎ የመጣ የባሪያ መልክ ይዞ ያለ የተሰቀለ የሞተ በሶስተኛው ቀን የተነሳ ፍቅርን የሰጠኝ ኢየሱስ ክርስቶስን እንደ ኦርቶዶክስ የሚሰብካት የሚናገረው የለም እንደ ኢየሱስ ክርስቶስ። ድንግል ማርያም እንኳን እንደ ኢየሱስ ክርስቶስ እኛ አንናገራትም። እንደውም ማለት ነው ምነግርህ አንናገራትም። እኛ የኢየሱስ ክርስቶስ ፍቅር ከሁሉም በላይ ነው ያደርገን። ልንገርህ የኢየሱስ ፍቅር ስለገባን ነው እኛ ጫካ ውስጥ የምንገባው። የኢየሱስ ክርስቶስ ፍቅር ስለገባን ነው ሰው ብዙ ቦታ የሚሄደው። ማርያምን ነው የምልህ ይሁንዬ። እኛ ለድንግል ማርያም የምንሰጠው ቦታና ለኢየሱስ ክርስቶስ የምንሰጠው ቦታ አንድ አይደለም። ለኢየሱስ ክርስቶስ ትልቅ ቦታ ነው የምንሰጠው። እውነቴን ነው የምነግርህ ዮኒ፣ እውነቴን ነው የምነግርህ። ትልቅ ቦታ ነው የምንሰጠው። እኛ ያለ ኢየሱስ ክርስቶስ መዳን አንችልም። ምናልባት ማለታትን ዘግበኛል አንተ የምታወራው እኔማ ጋር የማርያምን የምታወራት እንጂ ኢየሱስን የምትል ኦርቶዶክስ የለችም። መዝሙርን አምጣልኝ። እኔ መዝሙር የማርያም ነው ያለው ወይስ ኢየሱስ? አስገባ። እኔ የፈለግከውን ኦርቶዶክሳዊ አስገባና እኛ ማርያምን ከኢየሱስ እናስበልጣታለን የሚል ኦርቶዶክሳዊ ካለ እኔ ነው የምሞግተው። እኔ ይኸውልህ ጥሩ በአፍማ ምን መሰል በአፍማ አልልም ይላል።
እኔ ተግባር ነው የማየው። ክርስቶስ ደግሞ በተግባር እንጂ በአፍ አይደለም። በአፍማ ምን ሆነ መሰለ ጴጥሮስ ኢየሱስ ክርስቶስ ባህር ላይ ሲሄድ አይቶ ተደንቆ ግራ ተጋብተው ኢየሱስ ልምጣ አለው፣ ና አለው። መሄድ ጀመረ። ዝም ብሎ መሄድ ጀመረ። በቃ ምንም እምነቱ። ከዛ በኋላ ወጀቡን አየው። ወጀቡን ሳይ ደነገጠና መስመጥ ጀመረ። ከዛ በኋላ ምን አድርጎ አወጣው? እጁን ጨብጦ አንተ እምነት የጎደለ ብሎ አውጥቶ ወደ ታንኳው ገባ። አይገናኝም። ላገናኝልህ ነዋ። እኔ እንዴት አድርጌ እንደማገናኘው ልዘግባ። ማርያም ደምሽ አይናችን ናት ማርያም። መዝሙር በሙሉ የሚዘመረው የሚሸበረቀው ሁሉ ነገር የሚሆነው ለማርያም እንጂ ለክርስቶስ ነው። አረ በጌታ ማራቃትን ኦርቶዶክስ ከስር መሲ ብርጅስቶናች ልንገርህ አለ እኔ ስነግርህ መሲ ብርጅስቶንን ፊት ለፊት አንቺ እኮ ማርያም እንደዚህ ብዬ የምቃወማት ሰው ነበርኩኝ። ዛሬ ግን ስለ ድንግል ማርያም ገብቶኝ ነው ማወራክ። የገባኝ ነገር ምን ልንገርህ አይደለም፣ ድንግል ማርያምን ስናነሳ ልጇን አለማንሳት አንችልም። ድንግል ማርያም በልጇ ኃይል፣ በልጇ ቅባት፣ በልጇ ጸጋ፣ በልጇ ሁሉ ነገር ነው የምታደርግልን። ያለ ኢየሱስ ክርስቶስ ድንግል ማርያም ብቻዋን ማድረግ አትችልም። ድንግል ማርያም ለእኔ ምንም ነገር ማድረግ የምትችለው በልጇ በተሰጣት ኃይል ነው። ባገኘችው ኃይል ነው፣ በተሰጣት ጸጋ ነው። ለምን ላንብብልህ? አንድ ጥያቄ ልጠይቅ። ላንብብልህ? በመረጃ ማነብልህ። ይኸውልህ እንደዚህ ይላል። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ሉቃስ ላይ ምናልባት ለሌሎቻችሁ ሉቃስ 1 ላይ ነው የሚያነባው። የኦርቶዶክስ ብዙ ወንጌሉ ጥቅሱ ፖለቲካ አትስራ። ፖለቲካ ሳይሆን ጥቅስማ ካምዳውን ትላለህ በእንግሊዝኛ ካምዳውን በይ። መልአኩ ወደ እርሷ ገብቶ ደስ ይበልሽ አላት። ተመልከት፣ ደስ ይበልሽ አላት። ከዛስ ጸጋ የሞላብሽ ሆይ አላት። ጸጋ ከማን ነው የሚሰጠው? ዮኒ ከማን ነው የሚሰጠው ጸጋ? ማንም አይሰጥም። የጌታ ጸጋ ስለ ጸጋ ኢየሱስ የጌታ ጸጋ የእግዚአብሔር ጸጋ ሁሉም ማድረግ ይችላል አይችልም? ሁሉን አይችልም። የእግዚአብሔር ጸጋ ሁሉን ማድረግ አይችልም። ሁሉን አይችልም። እግዚአብሔር የሚሰጠው ጸጋ ልነግርህ ነው። ጸጋው የማን ነው? አየከኝ አይደል? እኔ አይደል የምመልሰው። እግዚአብሔር የሚሰጠው ጸጋ የተለያየ ነው። አሁን ለምሳሌ አንተ ሁሉን ማድረግ ይችላል አልክ፣ አይችልም። ለምሳሌ ለቅድስት ድንግል ማርያም የተሰጣት ጸጋ ክርስቶስን እንድትወልድ ነው። ሌላው የተሰጠው ጸጋ፣ ሌላ ሴት የተሰጣት ጸጋ ክርስቶስን ልውለድ ብትል ጠየቀኝ፣ ልመልሳ በግምት አትመልስ። አሁን ቪዲዮ ስላበራ በግምት አይደለም። የሰውን አየ ችግሩ አትሰማ። እኔ አዳምጣለሁ፣ አንተ በመረጃማ ጥሩ ነው። ሌላ ጸጋ የተሰጣቸው ሌላ ሴት ኤልሳቤጥ ኢየሱስን ትወልደዋለች። ጸጋ ተሰጥቷታል። አምጣ መረጃ። አልተሰጣትም። ጸጋ ሳይተሰጣት ነው የወለደችው ክርስቶስ። በጸጋ ስትኖር አልነበረም ነበር? ይመጣለት ጸሎት ተሰማ ብሎ ነው ይመጣለት። ታዲያ ጸሎት የሚሰማው ጸጋ ነው። የድንግል ማርያም ግን የተለየ ጸጋ ነው። ማንም ሴት ያላገኘው ጸጋ ነው። ማንም ብቸኛ ናት ድንግል ማርያም፣ ብቸኛ። ጸጋ የተሰጣቸው ሴቶች የሉም እያልከኝ? ማንም የለም። ማንም። ቆይ አሁን ስማ፣ ጸጋ የተሰጣቸው ሴቶች የሉም እያልከኝ ነው? አዎ ጸጋ የተሰጣቸው ሴቶች የሉም። ነገር ግን በክርስቶስ ኢየሱስ ካመኑ እነ ሩት ጸጋ አልተሰጣቸው። አዳምጥኝ ብራዘር። እሺ ሰማሁ። አያችሁ፣ ስሙልኝ በደንብ አድርጋችሁ ቤተሰብ። ክርስቶስ ኢየሱስ ሩት ጸጋ እንዳልተሰጣት ትጽፍልኛል። አዳምጠኛ። ክርስቶስ ኢየሱስ ከሞተ በኋላ ሞትን አድርጎ ከተነሳ በኋላ በ50ኛው ቀን የወረደው የመንፈስ ቅዱስ ጸጋ እና ድንግል ማርያም ኢየሱስ ክርስቶስን ከመውለዳው በፊት ጸጋን የተሞላሽ የተባለችው ጸጋ አንድ አይደለም። የድንግል ማርያም ጸጋ ማንም ሐዋርያው ጴጥሮስ የለውም። ድንግል ማርያም መጀመሪያ የተሰጣት ጸጋ ሐዋርያው ጴጥሮስ የለውም። ለምን? ለምሳሌ ያክል ዮሐንስ ወንጌል ምዕራፍ 2 ላይ ስማኝ። ዮሐንስ ወንጌል ምዕራፍ 2 ላይ ሐዋርያቶች አሉ።
ኢየሱስ ክርስቶስ አለ፣ ድንግል ማርያምም አለች። ዮሐንስ 2 ላይ ማለት ነው። እዛ ስፍራ ላይ የወይን ጠጅ አልቋል። ማንም መጥቶ ለድንግል ማርያም የወይን ጠጅ እኮ አለቀልን፣ ልጅሽን ለምኝልን አልዋላትም። የወይን ጠጅ እንዳለቀ ባላት በተሰጣት ጸጋ አገኘች። ምንድን ነው ይሁትን አብራ እንደዚህ ያሳየኝ ምንድን ነው ይላሉ? አይ በመጽሐፍ ቅዱስ ላይ እኔም ልነግር ፈልጌ ነው። ጸጋ ለእሷ ብቻ ነው። ድንግል ማርያም ትነግረኛል። ችግር ድንግል ማርያም ያ ጸጋ ልዩ የሆነው ጸጋ እንዳላት የምታውቀው ዮሐንስ ወንጌል ምዕራፍ 2 ላይ እንዳለቀባቸው ማንም መቶ አልነገራትም። እሷ ናት ያወቀችው። እሷ አወቀች። አየህ፣ እሷ ማንም አልነገራትም። እንዳለቀባቸው መጥተው አስተናጋጆቹ የወይን ጠጅ እኮ አለቀብን፣ ልጅሽን ለምኝልን፣ ታምራት ያደርግልን አላሏትም። አወቀች። ከዛስ ልጇ መለኮት እንደሆነ ምንም እንደማይሳነው ምንም ለማድረግ እንደማይሳነው ስለምታውቅ ወደ ልጇ ሄደችና የወይን ጠጅ እኮ አለቀባቸው አለችው። ከዛስ አንቺ ሴት ጊዜ ገና አልደረሰም አላት። ለምን? የተሰጣት ጸጋ ኢየሱስ ክርስቶስ ልክ ጊዜው ሲደርስ መቼ ሞትን ድል አድርጎ ከተነሳ በኋላ ያ ጸጋ ሁል ጊዜ ከሱ ጋር አብሮ እንደሚቀጥል ስለሚያውቅ ጊዜ ገና አልደረሳትም። ከዛ ተመለሰችና መታ የሚላችሁን አድርጉ አለቻቸው። ለምን? ኢየሱስ ክርስቶስ ያንን ሰርግ በውርደት እንደማይሸኘው ስለምታውቅ በምኗ በተሰጣት ጸጋ አየ ይሆንዬ በተሰጣት ጸጋ ስለምታውቅ የሚላችሁን አድርጉ አለቻቸው። ከዛስ እነዛ ሰዎች ያንን ነገር ውሃ ሞሉ። ምኑን? እንስራውን ውሃ ሞሉ። ከዛስ ጌታ ውሃ ሙሉ አላቸው። ያንን የሞሉትን ውሃ ወደ ምን ቀየረው ይላል? ወደ ወይን ጠጅ ቀየረው ይላል። በምን የተነሳ ነው የሆነው? በድንግል ማርያም ጸጋ የተነሳ። ያን ጊዜ እነ ጴጥሮስ ይሄ ጸጋ አልተሰጣቸውም። ይሄ ጸጋ አየህ ይሆንዬ ቤተክርስቲያንን ሳታውቃት ነው የወጣኸው። እኔ መናገር ግን አይፈቀድልኝም። ስለ ጸጋ ነገር እሺ፣ ስለ ጸጋ አሁን ይቅርታ ስላሳቀኘው ጭምር የሆነ ቦታ ሄደ። እንግዲህ ምግብ እንዳለቀ ወይም መጠጥ እንዳለቀ ምናምን ይነገራል። ታያለህ፣ ፊት ለፊት የሚታይ ነገር። ለምን አላወቀም? እንደዚህ አይነትማ አባባል አይሰራም። ለምን አላወቀም? ሌሎቹ ለምን አላወቁም? ስማኝ አይደለም፣ ሌሎቹ ለምን አላወቁም? እኔ ማውራት አልችልም። አይደለም የምታመጣውን አይዲያ የት ቦታ ላውራት አለ? በየት በኩል ይወራል? ችግሩ እሱ እንደፈለገ ያወራል። እኔ ማውራት አልችልም። ችግሩ የስንፍና ንግግር ስትናገር አቆምሃለሁ። አብራራ፣ አንተ ብዙ ነገር አብራራ፣ ብዙ ነገር አልክ። ጸጋ ተሰጣል፣ በዚህ ወጣል። ጸጋ እንደተሰጣትማ ቅዱስ ገብርኤል መጥቶ ሉቃስ ላይ በስነስርዓት የተናገረው ጸጋ የሞላሽ ደስ ይበልሽ። ለቅድስት ድንግል ማርያም ለሌላ ጸጋ አልተሰጠም። ለዮሐንስ አልተሰጠም። መንገድ ጠራጊ የሆነው ጸጋ አልተሰጠውም። መቼ ነው ያገኘው? አልተሰጠውም አልከኝ። አሁን ደግሞ መቼ ነው ያገኘው ትለኛለህ። መቼ ነው ያገኘው? አልተሰጠውም ትለኛለህ። መልሶ መቼ ነው ያገኘው ትለኛለህ። ድንግል ማርያም ያገኘችው ጸጋ እና ዮሐንስ ያገኘው ጸጋ በራሱ ያገኙበት ቀን ይለያያል። በራሱ ጸጋቸው የድንግል ማርያም ጸጋና የዮሐንስ ጸጋ ይለያያል በራሱ ማለት ነው። ስለዚህ አሁን አንተ አባባል እኮ እንደ ጸጋ አድርጋ ያመጣው ነገር እውነት ለመናገር እንደ ጸጋ አድርጋ ያመጣው የወይን ጠጅ ለማስሞላት ተጠቀመችበት ስትለኝ አዘንኩኝ። እኔ አይደለም ጌታ ምስክር አዳምጠኝ። ስለ ወይን ጠጥቶ ስለሚያልቅ ነገር አለ እማወራ ስለምንድን ነው የምታወራኝ? እማወራ እዛ ቦታ ላይ ጠጥቶ ስለሚያልቅ ስለሚደፋ ነገር አለ እማወራ ስለምንድን ነው የምታወራኝ? ሰዎቹ የድንግል ማርያም ሳይነግሯት ሳያወሯት መልእክተኛ ሳይልኩባት እራሷ በተሰጣት ጸጋ እዛ ቦታ ላይ የወይን ጠጅ ማለቁን ማወቋ ነው። በጣም ጥሩ። እኔም ደግሞ ማወቋ ነው። እሷ ብቻ ማወቋን ደግሞ የምታውቀው ታዳሚዎቹ የወይን ጠጅ እንዳለቀ አያውቁም። ለምን?
ቢያንስ መልካም የወይን ጠጅ ከጠጡ በኋላ መናኛ የወይን ጠጅ እንደሚጠጡ ያውቃሉ። መናኛ አየህ፣ መልካሙ የወይን ጠጅ ካለቀ በኋላ መናኛው እንደሚመጣ ሁሉም ያውቃል። ቢያንስ መልካም የወይን ጠጅ ካለቀ በኋላ መናኛ እንደሚጠጡ ያውቃሉ። ግን መናኛውን ሳይጠጡ በፊት እነዛ ሰዎች ያጠመቁት ወይን ጠጅ መልካም ሆኖ ሳለ እንደገና ሌላ የወይን ጠጅ ከዛኛው መልካም ብለው የሰው ልጅ መልካም ብሎ ካጠመቀው የወይን ጠጅ የተሻለ የወይን ጠጅ መጣላቸው ይላል። አወቀች እያልከኝ ምን ተባረክልህ። ቴንኪው። እኔን ትንሽ ሚውት አድርገህ ትሰማኛለህ ሳታቋርጠኝ ደቂቃ። በነገራችን ላይ አንተ ብቻ ነው ጠያቂ ሆንከው። አሁን እኔ ጠይቃለሁ አንተ ይኸውላችሁ ምን ያለን ምንድን ነው? እሷ አውቃ ማንም ሳይነግራት አውቃ በመንፈስ ቅዱስ በጸጋ ስለተሞላች አውቃ ቅድስት ድንግል ማርያም ወይኑን አይታ ጠይቃ ጌታ ኢየሱስ ክርስቶስ የሚላቸውን ሁሉ አድርጓል። ወይኑም ተደረገ። የምታቅናት ማንም ሳይነግራት አለ። እንግዲህ ልጇ 3 ቀን ሲጠፋ ታዲያ ለምን አላወቀችም? ሰዎች ጋር ለምን ፈለገችው? ጸጋውን ሁላ ተሰጥቶታል። ጸጋው ሁላ ሞልቷታል። ጸጋ የተትረፈረፈላት ሴት ናት። ወደ ፋሲካ ሄደው ልጃቸውን ይዘው ኢየሱስ ክርስቶስ የ12 ዓመት ብላቴና ሆኖ አብረው በሄዱ ጊዜ የት ቀረ? እዛው ለፋሲካ እዛው ቀረና ኢየሱስ ክርስቶስ ቅድስት ድንግል ማርያምና ዮሴፍ መንገድ ጀመሩ። ሲመለሱ ጊዜ አጡት። ሲያጡ አይ ከሰዎች ጋር እየመጣ ነው ብለው ለአንድ ቀን አለፉት። ከዛ በኋላ በየሰፈሩ እየሄዱ አይደል እንዴ ክርስቶስን ሲፈልጉት የነበረው? እሷ ምታ ከሆነ አይ ልጅ ያለው እዚህ ቦታ ነው ብላ ቀጥ ብላ አትመጣም ነበር እንዴ? ዩ ቴል ሚ ዴት። ስለዚህ አንተ የምትለው ሁሉንም ማድረግ የምችል አድርጋ ያለካት ጸጋዋ የተሰጣት ጸጋ የቅድስት ድንግል ማርያም ኢየሱስን የመውለድ ጸጋ ብቻና ብቻ ነበር። ልመልስ። ይሄኛው አገልግሎት መለኮት ሰብ የሆነው ኢየሱስ ክርስቶስን መፈለግ ነው። መለኮትን ነው የምትፈልገው። ልዩነቱ መለኮት ነው እየፈለገች ያለችው። ሰምተኛ መለኮት የሰጣትን ጸጋ ነው የምታደርግበት። አሁን ግን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱ ነው እየገለጠላት ያለ። አየህ፣ ኢየሱስ ክርስቶስን እርሱ ካልገለጠልህ በቀር እርሱ ካልገለጠልህ በቀር ማወቅ አችልም። ኢየሱስ ክርስቶስ አይታችኋል አለም። ምን ይላል መሰላችሁ መጽሐፍ ቅዱስ? አብ ካልመረጠው በቀር ወደ እኔ ሊመጣ የሚወድ ቢኖር አይችልም አለ። አብ ካልሳበው በቀር ተመልከቱ። ለምንድን ነው የሚያወርዱኝ? ምን እንትን አትበል፣ አክሽን አታሳያ። እውነታቸው ነው። እኔ እኮ ሌሎቹ ያስገባሉ። ያወረደ ልጅ ልክ ነው። አሁን ያወረደ ልጅ ልክ ነው። እኔ ቤት ገብተህ የፈለገውን አክሽን ስታሳይ አይደለም። ምንም አላሳየሁም። አንተ ቤት ገብቼ አሁን የምታሳይ